እንደምናላችሁ ተመልካቾቻችን ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። በሀገሩ ዜና ጀምራለሁ፣ አብራችሁን ቆዩ። በጋና አክራ በተካሄደው የአፍሪካ አትሌቲክስ ሻምፒዮና በአጭር ርቀትና ሜዳ ተግባራት የተመዘገበው ውጤት ኢትዮጵያ በአትሌቲክስ ያላትን አቅም እምቅ ያሳየ ነው ተባለ። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስህን በሻምፒዮናው ለታዩ ወጣት አትሌቶች የተሻለ ድጋፍና ስልጠና ለመስጠት ለዓለም አትሌቲክስ ሻምፒዮና እንዲሁም ለኦሎምፒክ ይደርሳሉ ተብሎ ይጠበቃል ብለዋል። ባዘ መኮንን እንደሚከተለው መረጃውን ያደርሰናል። በጋና አክራ በተካሄደው 24ኛው የአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ 5 ወርቅ፣ 4 ብርና 6 ነሐስ በድምሩ 15 ሜዳሊያዎችን በማግኘት ሶስተኛ ደረጃን ይዛ አጠናቃለች። በውድድሩ እንደ ሀገር ብዙም በማንታወቅባቸው አጭር ርቀትና የሜዳ ተግባራት የአትሌቲክስ ዘርፍ የዘንድሮውን የአፍሪካ አትሌቲክስ ሻምፒዮና የተለየ አድርጎታል። በጣም ትልልቅ የሚባሉት የምዕራብ አፍሪካ አትሌቶችን አሸንፈው ነው ወርቅ ሜዳሊያ እንዲሁም ሪሌ ላይም እንዲሁ ብር ሜዳሊያ ሊያገኙ ይቻሉትና አሁንም ቢሆን ምንም ጥያቄ የሌለው ነገር በቃ መስራት ነው የሚቀርብን። አመለካከታችንን አስተካክለን ስራችንን ከዚህ በተሻለ መልኩ መስራት የሚችል ከሆነ ውጤታማነታችን ባለመድረክም የሚቀጥል ይመስለኛል። ሁለት የስራ አቅጣጫዎች የታዩበት ውድድር ነው ብዬ ነው የምወስደው። አንደኛው በፊት በማንታወቅባቸው ውድድሮች ጠንካራ ተፎካካሪ ሆነን የቀረብንባቸው፣ በፊት የምንታወቅባቸው ውድድሮች ደግሞ ደካማ ሆነን የቀረብንባቸው ናቸውና ያው ጥሩ አመላካች ነገሮች አሉ። በፊት የምንታወቅባቸውን አትሌቶች አሉን፣ ሁሉ ነገር አለን። በፊት አንዳንድ ችግሮች ነበሩን። አሁን እኛን ችግሮች ፈተን ጠንካራ ስራ ሰርተን የበፊቱ ላይም ጠንካራ መሆን እንዳለብን መሆንም ስለሚቻል በፊት በማንታወቅባቸው ደግሞ የተለየ ድጋፍ አድርጎ ጠንካራ ተፎካካሪ ሆኖ የሚቀጥሉበትን ሁኔታዎች መፍጠር እንዳለብን አይተናል ማለት ነው። ጠንካራ ፉክክርና ከባድ የአየር ንብረትን ተቋቁመው ባመጡት ውጤት ደስተኛ መሆናቸውንም አትሌቶች ለአሚኮ ስፖርት ተናግረዋል። በጣም ጎበዝ ልጆች ነበሩ። ከኛ ጋር የገቡት በጣም ተፎካካሪዎች ነበሩ። ከባድ ነበረ። በጣም ብዙ ቻሌንጅ ነበረ። አየሩ የሚሞቅ ነው እና በዛም ያው እግዚአብሔር ረድቶን ጥሩ ውጤት አምጥተናል። ፉክክር በጣም የነበረበት ውድድር ነበር። ትንሽ ደግሞ ሙቀት ነበረበት። ይሄ ተቋቁመን ብር ሜዳሊያ ለሀገራችን በማምጣቴ በጣም ደስ ብሎኛል። የዚህ ታሪክ ባለቤት በመሆኔ በጣም ደስ ብሎኛል። በጣም ደስ የሚያስብል ስሜት አለው። ሰርተን ነበር፣ ያው ለዚህ ውጤት በቅተናል። ከዚህ በኋላ ደግሞ ይህንን ውጤት አይተን ጥሩ እንሰራለን። ከዚህ በላይ የተሻለ ሰርተን እንመጣለን። በዚህ ውድድር ላይ ልጆቻችን ከሚገባው በላይ በጣም ፈታኝ በሆኑ ጉዳዮች ላይ በጥሩ በራስ መተማመን አሰልጣኞች የሚሉትን በመስማት በጥሩ የሀገር ስሜት ደስ በሚል አንድነት ውድድራቸውን አድርገው እንዲህ የሚያረካ ውጤት ያስመዘጉበት ከመሆኑ አንጻር ለእኔ ታሪካዊ ውድድር ነው ብዬ መናገር እችላለሁ። በጋና አክራ በተካሄደው 24ኛው የአፍሪካ አትሌቲክስ ሻምፒዮና በውጤት የተመለሱ አትሌቶች ነገ በዓለም ሻምፒዮናና ኦሎምፒክ የሀገርን ሰንደቅ ከፍ ማድረግን ይመኛሉ። አንድ ዓለም ሻምፒዮና አለ፣ አንድ ኦሎምፒክ አለ። ከሱም አልፎ ደግሞ ብዙ ዳይመንድ ሊጎች፣ ብዙ ታዋቂ አትሌቶች የሚሳተፉበት 47 የሚሮጡ አትሌቶች የሚሳተፉበትን ቦታ ተሳትፌ ጥሩ ተፎካካሪ እንዲሆን ነው። እስከ ኦሎምፒክ መድረስ ይቻላል። አትሌቲክስ ፌዴሬሽን ብረዳን የተሻለ ውጤት ከዚህ የበለጠ ማምጣት እንችላለን ብዬ አስባለሁ። ፈጣሪ ረድቶኝ ጤና ሰጥቶኝ የተሻለ ውጤት እመኛለሁ ለሀገሬ በኦሎምፒክ በዓለም ቻምፒዮን። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህን ለወጣት አትሌቶች የተሻለ ድጋፍና ስልጠና በመስጠት ለትልቅ መድረክ ለማብቃት ይሰራል ብለዋል። አብዛኞቹ እንዳያቸዋቸው ወጣቶች ናቸውና ናይጄሪያ ላይ የሰዓት ሙከራ እንዲያደርጉ ከዛ ደግሞ ቦትስዋና ላይ ዓለም ሻምፒዮና የዱላ ቅብብል ላይ እንዲሳተፉ አድርገን እዚህም ኢትዮጵያም አንዳንድ ድጋፎች አድርገን በተለይ ወደ ባለፈው አመት ኦልሞስት ወደ 5000 ስፓይክ ነው ለአትሌቶች በተለይ ትራክ ላይ ያሉ አትሌቶች በሽልማት መልክ 1 እስከ 3 ስለሚወጡት በየሁሉም ውድድሮች ስንሰጥ የነበረው ያ ውጤቱ ላይ በጣም ትልቅ ተጽዕኖ ይኖራል። በፊት የሱ ችግር ስለነበረ ማለት ነው። ስለዚህ ይሄ እንደዚህ አይነት ድጋፎችንም አጠናክረን ስልጠናም በተገቢ ሁኔታ እንዲሰጣቸው አድርገን በዓለም ሻምፒዮናም በኦሎምፒክም በሌሎች ዲሲፕሊኖችም ለመሳተፍ ጥረት እናደርጋለን ማለት ነው። ከ40 ዓመታት በላይ በተጫዋችነትና በአሰልጣኝነት ያገለገለው የቀድሞ የጎጃም ምርጥ ተጫዋች ግርማ ተወልደ በሙያው ከፍተኛ አስተዋጽኦ አበርክቷል። በአሰልጣኝነት በርካታ ተጫዋቾችን ያፈራው ግርማ ተወልደ አሁን ላይ የሌሎችን ድጋፍ የሚፈልግበት ጊዜ ደርሷል። መልሰው ጥበቡ ተጨማሪው እንደሚከተለው ያቀርበዋል። 40 ዓመታትን በስፖርት በቆይታው ከተጫዋችነት እስከ አሰልጣኝነት አሳልፏል። በቁጥር በርካታ ታላላቅ የሚባሉ ተጫዋቾችን ብሎም አሰልጣኞችን አፍርቷል። ሕይወቱን በሙሉ የኖረለት የስፖርት ዘርፍ ዛሬ ዋስትና ባይሆነውም ዛሬም ከሜዳ ሳይርቅ በችግር ውስጥ ሆኖ እያሳለፈ ይገኛል። የቀድሞ የባህር ዳር አውራጃ ምርጥ ስፖርተኛና አሰልጣኝ ግርማ ተወልደ እድሜ ዘመኑን ለሚወደው ስፖርት ታምኖ የኖረ የሕዝብ ባለውለታ ነው። እነ ገብረ መድህን ኃይሌ ከኛ ጋር ጨርቃጨርቅ ይጫወት ነበር። እነ ጸጋዬ
ኪዳነ ማርያም እና አሸናፊ በቀለ እና አብርሃም ተክለ ሃይማኖት ከኔ ጋር ተጫውተዋል። ለጎጃም ምርጥ 75 ላይ ባህር ዳር ላይ 76 ላይ አስመራ ላይ ሄደን ተጫውተናል። 79 ላይ 78 ላይ ለጎጃም ምርጥ 4 አመት ሙሉ ለጎጃም ምርጥ 4 ጊዜ ተመርጬ ተጫውቻለሁኝ። የተረሳ የሚመስለው ታላቁ አሰልጣኝ ግርማ ተወልደ አሁን ላይ በምን ሁኔታ እንደሚኖር በአንድ አጋጣሚ ጠበቃ አድራው አዲሱ የተባሉ ግለሰብ የግርማ ተወልደን ፎቶግራፍ በፌስቡክ ከለጠፉ በኋላ ጉዳዩ ወደ መነጋገሪያነት ከፍ ሊል ቻለ። አይቶት ማቅ ጭራሽ አለ እንደ የሚል አለ። በውስጥ መስመር ብዙ ሰዎች አወሩኝ፣ አናገሩኝ። ከውጭ ሀገር በተለይ ያሉ በቀድሞ ስፖርት ላይ የነበሩ ተመልካች የነበሩ ባህር ዳር ላይ ብዙ ጊዜ የነበሩ ሰዎች ሲያዩት ፊቱን መልኩን እና ችግሩን ሲመለከቱ እጅግ በጣም አዘኑ። አንዱ እያለቀሰ አውርቶኛል። እንደው አካል አብረህ እንደው ወመህ አወራኸው አገኘኸው ወይ? እኔ ብዙ ጊዜ ነው ያየሁት፣ እንዲሁ ነው ሳየው በጣም አዝናለሁ አለ። አሰልጣኝ ግርማ ተወልደን የሚያውቁት የቅርብ ጓደኞቹ የቀድሞ ችሎታውንና በስፖርቱ የነበረውን ስሜት ይመሰክሩለታል። በሁለት የስፖርት አይነት ነው ማውቀው። እግር ኳስ ትልቁ ተከላካይ ነው። በተከላካይነቱ ያለበትን ክለብ ከማገልገል አልፎ ለሚመረጥበት አውራጃና ክፍለ ሀገር ሟች ነው የነበረ። ከሱ ሁለተኛው ስፖርቱ ሃንድቦል ነው። ሃንድቦል ደግሞ እንዲሁ እሱ ባለበት መስመር ላይ አንድም አጥቂ ሄዶ ኳስ ወደ መረብ አያገናኝ። አውስኮድ እግር ኳስ ክለብ ሲፈርስ ከተበተኑት አንዱ የሆነው አሰልጣኝ ግርማ ተወልደ ከዚህ በኋላ ነገሮች መልካቸውን ቀየሩ። የኑሮ ሁኔታውም እጅግ አስቸጋሪ ሆነበት። ከዛ በፊት እኔ ግልጽ ብዙ ነገር አልናገርም። ለምን እችለዋለሁ እያልኩ ነበር መኖር ነበር፣ ግን አሁን አልቻልኩም። ከአቅሜ በላይ ሆነብኝ። የራበኝ መኖር አልፈልግም። እየተራዝኩ የቱታ አርጅቶ ፀሐይ በልቶት ውሃ አጥፍቶት እንደዚህ የወደቀ ጫማ አድርጌ ወንድሞችና ጓደኞች ማሰደብ አልፈልግም፣ ከተማህን ማሰደብ አልፈልግም እያልኩ ራሴን ደብቅ ነበር። በውሃ ነበር ሁሉ ነገር አጥቤ የምኖረው። ግን አሁን አስገዳጅ ነገር መጣብኝ። ሰው አያውቅም፣ ጥሩ መኖር ነው የሚመስለው። ልጆቼ ከእጄ የተበተኑ በማጣቴ ነው። አሁን ይህን የሀገር ባለውለታ ከወደቀበት ለማንሳትና ራሱን ለማስቻል ብሎም በችግር ምክንያት የተበተኑ 4 ልጆችን ለመሰብሰብ ድጋፍ ማድረግ እንደሚያስፈልግ የግርማ ተወልደ ጓደኞቹና ጠበቃ አድራው አዲሱ ሀሳብ አላቸው። ከውጭ ያሉት ጓደኞች ሁላ ደውሎ ጠይቀውኛል፣ እሱን ለመርዳት በመልክ እንርዳው በሚል እና አሁን ያለበትን ሁኔታ አስረድቻቸዋለሁ። ውጭ ያሉት ጓደኞቻችን እሱን ለመርዳት ተነሳስተዋል። ኮሚቴዎች ተቋቁመው ገንዘቡ ወጭ ሳይሆን በዝግ አካውንት ተረባርበው አጠረቃቅመው የተበተኑ ቤተሰቦቹን ልጆቹን ደግሞ ሰብስቦ አብረው የሚኖሩበትን መንገድ ቢፈጠር ደስ ይለኛል።